ነይስጥልን የግልጽ እይታ ቻናል ቤተሰቦቻችን ዛሬ አንድ አስፈላጊ ጉዳይ እንመለከታለን። ቻናሉን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቻናሉን ስለምትደግፉም አመሰግናለሁ። የመካከለኛው ምስራቅ ቀውስ ረሃብን እያባባሰ ነው። ቀውሱ በእስያና በአፍሪካ ሀገራት የዋጋ ጭማሪ ማስከተሉንም ቀጥሏል። የዓለም ምግብ ፕሮግራም ቀውሱ በ2026 አጋማሽ ላይ ካላበቃ ከ45 ሚሊዮን በላይ ሰዎች ረሃብ ሊገጥማቸው እንደሚችል ገልጿል። የሰብአዊ አቅርቦት ሰንሰለቶችን ክፍት ማድረግ በሚሊዮን የሚቆጠሩ ሰዎችን ከምግብ ዋስትና እጦት ለመታደግ ያግዛል። ያም ቢሆን ግን ያልተቋጨው የመካከለኛው ምስራቅ ቀውስ ቀጥሎ ምን ሊከሰት እንደሚችል ለመተንበይ እጅግ በጣም ከባድ ሆኗል። በአሜሪካና ኢራን መካከል ለሁለተኛ ዙር ንግግር ለማድረግ ለተያዘው የፓኪስታን ቀጠሮ የአሜሪካ ልዑካን እንዳይጓዙ ድንገተኛ ውሳኔ መተላለፉም ስጋቱን የሚያጎላ ነው። የመካከለኛው ምስራቅ ቀውስ በዓለም ላይ በጣም ድሃና ተጋላጭ በሆኑ አንዳንድ ሀገራት በሚገኙ አካባቢዎች ጠባሳውን ጥሏል። የትራንስፖርት መዘግየቶች፣ የወደብ መጨናነቅና የተስተጓጎሉ የአቅርቦት ሰንሰለቶች ኃይል፣ ማዳበሪያ፣ ምግብና መድኃኒቶችን ለማድረስ የበለጠ ጊዜ የሚወስድና ውድ ያደርገዋል። የዓለም የምግብ ፕሮግራም ቀውሱ በአውሮፓውያኑ 2026 አጋማሽ ላይ ካላበቃ ከ45 ሚሊዮን በላይ ሰዎች ረሃብ ሊገጥማቸው እንደሚችል አስጠንቅቋል። ከነዚህም መካከል 2/3 የሚሆኑት በአፍሪካና በእስያ ይኖራሉ። ይህም በዓለም አቀፍ ደረጃ ወደ 363 ሚሊዮን ያደርሰዋል። ይህ አሃዝ በታሪክ መዝገብ ላይ ከሰፈሩት እጅግ ከከፋው የረሃብ ቀውስ ጋር ይመሳሰላል። ከፍተኛ የትራንስፖርት ዋጋዎች የምግብ ዋጋን ይጨምራሉ። በተመሳሳይ ጊዜ እርዳታ ለማድረስ የሚያስፈልገው እያንዳንዱን ተጨማሪ ዶላር ማግኘት አዳጋች ይሆናል። ይህም ቀድሞውኑ በረሃብ አፋፍ ላይ ያሉ በሚሊዮን የሚቆጠሩ ሰዎችን ሕይወት የበለጠ ያወሳስበዋል። የቀውሱ መቀጠል አርሶ አደሮችን በማዳበሪያ እጥረት እየፈተነ ይገኛል። የማዳበሪያ እጥረቱም አርሶ አደሮችን ወደ አነስተኛ ምርትና ኪሳራ እያመራ ነው። በተለይም በእስያ በዚህ ወቅት አርሶ አደሮች በዋጋ መጨመር ምክንያት ሩዝ ላለማምረት እየመረጡ መሆኑን የሚያሳዩ ተጨባጭ ማስረጃዎች ቀርበዋል። ይህም የምግብ ዋስትና እጦትን እያባባሰ ነው። እንደ የዓለም ምግብ ፕሮግራም ያሉ የእርዳታ ድርጅቶች የሰብአዊ ድጋፍ እየደረቀ ቢሆንም እንኳን የነፍስ አድን እርዳታን ለማድረስ ተጨማሪ ጊዜና ገንዘብ እያወጡ ነው። ተጽዕኖው እንደ ሶማሊያ ባሉ የምስራቅ አፍሪካ ሀገሮች ውስጥ ቀድሞውኑ የተሰማ ሲሆን ወደ መካከለኛው ምስራቅ የሚላከው እጅግ አስፈላጊ የእንስሳት ኤክስፖርት ሊደናቀፍም ይችላል። የዋጋ ምግብ እስከ 20 በመቶ ከፍ ማለት ቀድሞውኑ የነበረውን ከባድ የረሃብ ቀውስ ሊያባብሰውም ይችላል። በተመሳሳይ በኬንያ በመካከለኛው ምስራቅ ቀውስ አርሶ አደሮች ለሰብላቸው በጣም አነስተኛ የሆነ ማዳበሪያ ለማግኘት እየታገሉ ነው። በኬንያ ሰሜናዊ ክፍሎች ውስጥ ያሉ አርሶ አደሮች ማዳበሪያ ለማግኘት ለሰዓታት መሰለፍ ይጠበቅባቸዋል። የዓለም ምግብ ፕሮግራም የሚሰጠው የምግብ እርዳታ በጣም ተጋላጭ ለሆኑ ሰዎች ጉዳቱን እያቃለለ ነው። ነገር ግን በክልል ውስጥ ከፍተኛ ዋጋዎች በሰብአዊ ተልእኮዎችና ስራዎች ላይም ተጽዕኖ እያሳደሩ ነው። የነዳጅ ዋጋ ሲጨምር የምግብ ዋጋም ይጨምራል። በምዕራብና መካከለኛው አፍሪካ ደግሞ የመካከለኛው ምስራቅ ቀውስ መዘዙ መሰማት ጀምሯል። ቀውሱ ለወራት ከቀጠለ 10.4 ሚሊዮን ተጨማሪ ሰዎችን ለከባድ ረሃብ ሊዳርግ ይችላል። እንደ ሴራሊዮን ባሉ የምዕራብ አፍሪካ ሀገራት ውስጥ ለሚመጡት ከባድ መዘዞች ከፍተኛ ዝግጅት አለ። ሌሎችም ሀገሮች በእነዚህ ሁኔታዎች ላይ እየሰሩ ነው። በመካከለኛው ምስራቅ የኃይል አቅራቢ ሀገራት ላይ ጥገኛ የሆኑ እንደ ማይናማር ያሉ ሀገሮች በተመሳሳይ ሁኔታ በነዳጅ ዋጋ መጨመር እንደ ሩዝ፣ ዘይትና ጨው ያሉ መሰረታዊ ሸቀጦች እጥረት አጋጥሟቸዋል። የምግብ ዋጋ በመላው ሀገሪቱ ጨምሯል። የናፍጣ ዋጋ በመላው ሀገሪቱ በተመሳሳይ በአማካኝ ወደ 200 በመቶ የሚጠጋ ጭማሪ አሳይቷል። በግጭት በተበታተነው የራኪን ግዛት የሚገኙና ተጋላጭ አካባቢዎች የበለጠ ከፍተኛ ጭማሪ እያጋጠማቸው ነው። የነዳጅ እጥረት በነዳጅ ማደያዎች ውስጥ ረጅም ወረፋና የምግብ እጥረት እያስከተለ ነው። አርሶ አደሮች የማዳበሪያ እጥረት አጋጥሟቸዋል። ይህም በምግብ ምርትና በገጠር ኑሮ ላይ ተጨማሪ ጫና እንዳይፈጥር ስጋት ፈጥሯል። የዓለም ምግብ ፕሮግራም ተጨማሪ የለጋሾች ድጋፍ ከሌለ በማይናማርና በሌሎች ሀገሮች የሚሰጠው የድጋፍ መጠን ጫና ውስጥ እንደሚወድቅ አስጠንቅቀዋል። የመካከለኛው ምስራቅ ቀውስ ከቀጠለ ከድርጅቱ አቅም በላይ ሊሆን እንደሚችልም ገልጸዋል። የሰብአዊ አቅርቦት ሰንሰለቶችን ክፍት ማድረግ በሚሊዮን የሚቆጠሩ ሰዎችን ከምግብ ዋስትና እጦት ለመታደግ ያግዛል። ያም ቢሆን ግን ያልተቋጨው የመካከለኛው ምስራቅ ቀውስ ቀጥሎ ምን ሊከሰት እንደሚችል ለመተንበይ እጅግ በጣም ከባድ ነው። በአሜሪካና ኢራን መካከል ለሁለተኛ ዙር ንግግር ለማድረግ በፓኪስታን ቀጠሮ ተይዞ የነበረ ቢሆንም የአሜሪካ ልዑካን እንዳይጓዙ ድንገተኛ ውሳኔ መተላለፉም ስጋቱን የሚያጎላ ነው። በአሜሪካና በኢራን መካከል በፓኪስታን አደራዳሪነት ሊደረግ የነበረው የሁለተኛ ዙር ንግግር መሰረዝ
በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብሱ የሚችሉ በርካታ ስጋቶች አሉ። የንግግሮች መቋረጥ በሁለቱ ሀገራት መካከል ያለውን አለመተማመን ያሰፋዋል። ይህም ሰፊ ጦርነት የመፈጠር ዕድልን ይጨምራል። ንግግሩ መቋረጡ ኢራን የኒኩሌር ማበልጸግ ስራዋን በከፍተኛ ፍጥነት እንድትቀጥል ሊያደርጋትም ይችላል። ይህ ደግሞ አሜሪካና አጋሮቿ በተለይም እስራኤል የኢራንን የኒኩሌር አቅም ለማዳከም ወታደራዊ እርምጃን እንደ ብቸኛ አማራጭ እንዲያዩት ሊገፋፋቸው ይችላል። በሊባኖስ ሂዝቦላ፣ በየመን ሁቲና በኢራቅ የሚንቀሳቀሱ የኢራን ደጋፊ ቡድኖች በአሜሪካ ንብረቶች ላይ ዳግም የሚያደርሱትን ጥቃት ሊያጠናክሩም ይችላሉ። ውጥረቱ በጨመረ ቁጥር በዓለም አቀፍ የነዳጅ ገበያ ላይ ከፍተኛው መናወጥ ሊፈጥርም ይችላል። በተለይም በባህር ላይ የሚደረጉ የንግድ እንቅስቃሴዎች ላይ የሚፈጠሩ የጸጥታ ስጋቶች ዓለም አቀፍ የሸቀጦች ዋጋ እንዲንር ሊያደርግም ይችላል። በተለይም የንግግሩ መሰረዝ በሁለቱ ሀገራት መካከል ያለውን አለመተማመን ወደ ዳግም ጦርነት የመቀየር ዕድሉ ከፍተኛ በመሆኑ ቀጠናው ወደ ማይታወቅ የጸጥታ ቀውስ ውስጥ ሊገባ ይችላል የሚል ስጋት ፈጥሯል። ወዲህ ደግሞ በመካከለኛው ምስራቅ የተስፋ ብርሃን የሚፈነጥቁ መረጃዎች ወጥተዋል። ኢራን በመካከለኛው ምስራቅ እየተካሄደ ያለውን ውጥረት ለማርገብና እጅግ ወሳኝ የሆነውን የሆርሙዝ ሰርጥ የንግድ መስመር በድጋሚ ለመክፈት የሚያስችል አዲስ የሰላም እቅድ ለአሜሪካ አቅርባለች። በፓኪስታን አሸማጋይነት የቀረበው ይህ እቅድ የአሜሪካ የባህር ላይ እገዳ እንዲነሳና የንግድ እንቅስቃሴዎች ወደ ነበሩበት እንዲመለሱ የሚጠይቅ ነው። ምናልባትም ስምምነቱ ተግባራዊ ከሆነ አሁን ያለው የተኩስ አቁም ለረጅም ጊዜ እንዲራዘም ወይም ቋሚ እንዲሆን ያስችላል። ያ ካልሆነ ግን አስቀድሞ ያሉ ስጋቶች ወደ እውነታ የሚቀርቡበት እድል ይሰፋል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኤፒኒውስ፣ አልጀዚራ እና የዓለም ምግብ ፕሮግራምን በዋቢነት ተጠቅመናል። ቻናሉን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቻናሉን ስለምትደግፉም አመሰግናለሁ።